መድብል ኤፍራታና ዝናን በአንድ ላይ አግቶ አመጣቸው። አሁን ላይ ኤፍራታና ዝና መድብል እጅ ላይ ይገኛል። ዝና በጣም ኃይለኛና እንዲሁም ተፈሪ ወይም ደግሞ ጉልበተኛ ነው ቢባልም ግን ደግሞ ምንም ቢሆን እንኳን ዋጋ ከፍዬ ወንድሜን ማውጣት አለብኝ በማለት ዝናን አግቶታል። መድብልም የተከፈለውን ዋጋ ከፍዬ ወንድሜን ካለበት ችግር ማውጣት አለብኝ በማለት ዝናም እንደዛው ኃይለኛ ነው ሲባል፣ በተለይ ሞገስ ደግሞ በጣም ሲፈራው ነበር። ዝና ማለት በጣም ከባድ ሰው ነው፣ የማይቻል ነው ሲልም ነበረ። መድብል ግን ምንም ቢያደርገኝ እንኳን ወንድሜን ነፃ ማውጣት አለብኝ በማለት መድብል አሁን ላይ ዝናንና እንዲሁም ኤፍራታን አግቶ ይገኛል። ኤፍራታና ዝናም ሲጨመሩ ማሌት በመጀመሪያ እንደታገተች እናም አሁን ላይ ደግሞ ሁለቱን ስታይ በጣም ትደነግጣለች። ሌትም ቅድስትን በማስፈራራት ምሳሌን ወደ ራሷ ሳበት አድርግና ጎሮሮን አንቃ ነይ ፍቺኝ ያለያ ካልፈታሽኝ እችን ልጅ እገላታለሁ በማለት ቅድስትን ታስፈራራታለች። ቅድስትም ደግሞ ኧረ እባክሽ ተይትዬ ብትላትኝ ነይ የምፈሽ ከሆነ ፍቺኝ ያለያ ግን እገላታለሁ ብላም ስታስፈራራት ቅድስት ወደ መኝታ ቤት ትሄድና ለመድብል ትደውላለች። ግዥን እትዬ እባክሽን ምሳሌ እኮ ገና ከህመሟ አላገገመችም እናም እባክሽ ተይ ብላም ትላታለች። መቀሳ ምትሽ ካልፈታሽኝ እችን ልጅ እገላታለሁ በማለት ቅድስትን ታስፈራራታለች። ቅድስትም አንድ ነገር ብታደርጊ መድብል ይገልሻል እንዳትነካት ምሳሌን ትላታለች። መሀሌትም ደግሞ ማን ቅድሚያ እንደሚሞት ማን እንደሚገደል እናያለን በማለት መሀሌትም መተሽ ካልፈታሽኝ አሁንም ቢሆን ሲጥ አድርጌ ነው የምገላት ብላም ትላታለች። ቅድስትም በቃሽ መቁረጫ ላምጣ ግን ደግሞ የምሳሌን አንገት ልቀቂያት ትላታለች። ማሌትም የጮች በቃ ቶሎ በይ አፍጥኙ ትላለች። እናም ቅድስትም ምሳሌን አይዞች በማለት ወደ መኝታ ቤት ትገባለች። ቅድስትም መድብል ጋር ትደውልና ማሌት ምሳሌን ይዛብኛለች ካለቀሽኝ እገልታለሁ እያለች ነው ትላለች። መድብልም በጣም ይደነግጣል። ልም ደግሞ ወደ ውስጥ ምሳሌን እንዳታስገቢያት በፊት ብሏት ነበረ። እናም አሁን ላይ ቆይ ቅድስት ግን ለምንድን ያስገባሻት? እኔ እኮ እንዳታስገቢያት ብዬም ነግሬሽ ነበር ይላታል። ቅድስትም ደግሞ አሁን ላይ እሱ አይጠቅምህም መፍትሄውን ነው እኔ ሳላያት ነው ደግሞ ተኝቼ ባለውበት ሰዓት ነው እየገባችው ብላም ትለዋለች። መድብልም ግን ደግሞ በፍጹም ማህሌት እንዳትፈጃት ይላታል። ቅድስትም እንግዳውስ ምሳሌን መግደሏ ነው ቆይ እንድንምታስበው በማለት ቅድስትም ማህሌትን እፈታታለሁ ትለዋለች። ብልም በቃ በሩን ቆልፊና መክፈቻውን ወደ ውጭ ጣዩ እናም ሂደሽ እፈታሻለሁ በማለት ጊዜው ስይባት ከዛ እኔ አሁኑኑ ደርሳለሁ እየመጣው ነው ብሎ ይላታል። ቅድስትም ወይም ደግሞ ካልሆነ እኔ ልታገላት ትላለች። መድብልም በፍጹም ይህ አይሆንም ያማኮ አንቺን ትይዝሻለች። ስለዚህ በፍጹም እንደዚህ እንዳታደርጊ ነገር ግን ጊዜው ስጅባትኝ ይላታል። ቅድስትም እሺ አሁን ታዲያ አንተ የት ደርሰዋል? የት ነህ ብላም ትጠይቀዋለች። ቀስ አድርገሽ ደግሞም ልትነጥሽ ትችላለች። በእጄ ልፍታሽ ብለሽ ጊዜው ስጅባት ይላታል። ቅድስትም እሺ በማለት ስልኩን ትዘጋና ወደ ማሌት ትሄዳለች። ቅድስትም ማሌትን መፍታት ጀመረች። ማሌትም ቶሎ በይ አንቺ አፍጥኙ ቶሎ በይ እያለችም ትጨዋለች። ቶሎ በይ አንቺ ትረገምሽ አፍጥኙ በማለት በተደጋጋሚ ቅድስትን ሰድባታለች። ቤትም ቅድስትን ሂጅና ቤላ ምትሽ ቶሎ ቁረጩ ትላታለች። ማሌትም ቅድስትም ማሌትን ጥላ ቢላ ለመምጣት ትሄዳለች። ምሳሌም ቆይ ግን ልትገይ ነው እንዴ ብላም ትላታለች። አዎ ቅድስት ካልፈታችኝ አዎ እገልሻለሁ ትላታለች። ምሳሌም ደግሞ አይ እኔን እንኳን እንዳትገይኝ ቅድስት ይኸው ትመጣለች ትፈታሻለች ትላታለች። ምሳሌም አባዬ የት ነው? አባዬን እኮ አሳይሻለሁ ብለሽ ነበረ ብላ ትጠይቃታለች።
ማህሌትም ደግሞ እኔ ምን አቀልሻለሁ እዛ ሞቶልሽ ይሆናል በማለት ለምሳሌ ትነግራታለች። ልሽ አባቴ አልሞተም እዛ በፊት ቦታ ተመልሶ ሄዶ ነው እንጂ በፍጹም አልሞተም ብላ ምሳሌም ትከራከራለች። አዎ እንደዛ ነው ያሉሽ፣ በቃው የኔ ጅል አዎ አልሞተም በማለት ትላትላትስትም ማህሌትን ለመፍታት ግን ደግሞ እምቢ እንዳላትኝ እያደረገች መድብል እስከሚመጣ ድረስ ነው ጊዜ እየወሰደችባት ነው። ማህሌትም በጣም እየጮች ቆይ አንቺ ለምንድን ማከፍችኝ ለምን አታፈጥኙም ቶሎ ቤት ትላታለች። ቅድስትም ጊዜ የፈጀችና እንዲሁም ደግሞ ስላልፈታቻት ማህሌት በጣም ትናደድና ተመልሳ ምሳሌን ጎሮሮዋን ታንቃታለች። ቅድስትም በጣም ተደነግጥና በቃሽ ይኸው እየፈታዎች ነው በማለት መፍታቷን ትቀጥላለች። ቅድስትም ማህሌትን ትፈታታለች። ማህሌትም ደግሞ ቶሎ ብላ ቅድስትን ትወረውርና በእግሯ ትረግጥና እና ምሳሌን እየጎተተች ይዛት ትሄዳለች። ነይ አንቺ ደግሞ በማለት እየጎተተች ከቤት አስወጣም ትወስዳታለች። ማህሌትም ሩጣ ልትጠፋ ስትል በሩ ተቆልፎ ነበረ። ምሳሌን ይዛ ነበረ ልትወጣ የሚያሰበችው፣ ነገር ግን በሩ ሲቆለፍ መውጣት አልቻለችም። እናም በጣም ትጮህና ነሺ አፍጥኙ ቶሎ በይ በሩን ክፈችልኝ ትላታለች። እናም በድጋሚ ምሳሌን ጎሮሮዋን አንቃት ይዛታለች። ምሳሌን እንዳነቀቻት መድብል ይመጣል። ማህሌት በእጇ ቢላ ይዛለች። እናም መድብል ሲመጣ ደግሞ ሽጉጥ ይዟል። አንድ ነገር አደርጋለሁ ብትል ልጅቷን አታገኛትም፣ ትሞታለች፣ እገላታለሁ በማለት ይላታል። ልቀቂያትኝ እያለም ማህሌትን ይላታል። ማህሌትም ደግሞ አሁን ላይ ብለቃትም መግደልን አተው፣ ስለዚህ አልለቃትም፣ እሷም ትሞታለች እኔም እሞታለሁ በማለት ትላለች። ልም በጣም ይበሳጭና ትለቃታለሽ ወይንስ አትለቃትም ብሎ ወደ ማህሌት ሽጉጡን ያመጣባታል። ማህሌትም ደግሞ ድርቅ ብላ አልለቃትም፣ የፈለግከውን ነገር ማድረግ ትችላለህ ትለዋለች። ብልም ማህሌትን ከምትሞች ብትለቃት ይሻላል፣ እናም ልቀቂያትኝ ብሎ ቁጥር ያስቆጥራታል። ቅድስትም ደግሞ እባክሽን ትዬ ከምትሞች ለምንድን ነው የማይቀርብሽ እባክሽን ትላታለች። መድብል ወደ ማህሌት ሽጉጡን ሲለው በድንጋጤ ማህሌትም ምሳሌን ትለቃታለች። ምሳሌም ቅድስት ጋይዳ ትጠመጠምባታለች። መድብልም ማህሌትን በድጋሚ እያግታትና አሁን ምንም ሳትናገሪ ቀጥ ብለሽ ወደ ክፍልሽ ግቢ ይላታል። ማህሌትም ግራ ተጋባች። እናም በጣምም ደነገጠች። ምክንያቱም